ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የጤና ሚኒስቴር የማርበርግ ቫይረስ በኢትዮጵያ ከተከሰተ ጀምሮ እስከ ዛሬ ጧት ድረስ 11 ሰዎች በቫይረሱ መያዛቸው መረጋገጡና የ6 ሰዎች ሕይወት ማለፉን አስታወቀ። የማርበርግ ቫይረስን ወቅታዊ ሁኔታ በተመለከተ የጤና ሚኒስትሯ ዶክተር መቅደስ ዳባና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ዛሬ ረፋድ በጋራ መግለጫ ሰጥተዋል። በዚህም እስከ ዛሬ ጧት ድረስ ለ73 ሰዎች ምርመራ ተደርጎ 11 ሰዎች በቫይረሱ መያዛቸው መረጋገጡንና የ6 ሰዎች ሕይወት ማለፉን ሚኒስትሯ ተናግረዋል። በተጨማሪም ከታማሚዎቹ ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው እንደሚገኝ እንዲሁም 119 ሰዎች የክትትል ጊዜ ገደቡን ጨርሰው ከልየታ ማቆያ መውጣታቸውን ሚኒስትሯ ገልጸዋል። ቫይረሱ ተከስቶባቸው ከነበሩ ሀገራት ጋር ልምድ ልውውጥ በማድረግ ተጋላጭነትን የሚቀንሱና ለሕክምና የሚሆኑ አስፈላጊ መድኃኒቶችን ወደ ሀገር ውስጥ በማስገባት ተደራሽ መደረጉን በመግለጫው ተመላክቷል። በሽታው በተከሰተበት የደቡብ ኢትዮጵያ ክልልም የቤት ለቤት ቅኝት እየተካሄደ መሆኑንና ከሚመለከታቸው አካላት ጋር በትብብር እየተሰራ መሆኑን ሚኒስትሯ ገልጸዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የማርበርግ ቫይረስን የመከላከል ቅኝት፣ ምላሽና ሕብረተሰቡን የማስገንዘብ ስራዎች ከሚመለከታቸው አካላት ጋር በትብብር እየተሰራ መሆኑን ገልጸዋል። አክለውም ቫይረሱ ባልተገኘባቸው ክልሎችም ዝግጅት እየተደረገ ነው ብለዋል። በተጨማሪም በአውሮፕላን ማረፊያዎች፣ በድንበርና በሌሎች የመግቢያና የመውጫ አካባቢዎች ላይ ምርመራው መጠናከሩን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የተራዘመ የቅድመ ክስ ስርዓትን በማስቀረት የተፋጠነ የፍትህ ስርዓት መተግበርን በተመለከተ ለሶማሌ ክልል የተሰጡ ምክረ ሀሳቦች ላይ ተጨባጭ እርምጃዎች መወሰዱን ገለጸ። ኮሚሽኑ በኢሰመኮ የተሰጡ ምክረ ሀሳቦችን ለመፈጸም ክልሉ የወሰዳቸውን ተጨባጭ እርምጃዎች አስመልክቶ ትላንት መግለጫ አውጥቷል። በመግለጫውም ኢሰመኮ በሶማሌ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳድር ጋር ጥቅምት 10 ቀን 2018 ዓ.ም በጅግጅጋ ከተማ ውይይት ማካሄዱን አስታውሷል። በወቅቱም በተለይም በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ እንዲሁም የተራዘመ የቅድመ ክስ ስርዓት ሁኔታ እንዲታረም ለተፋጠነና የተሟላ ፍትህ አሰጣጥ በቂ ትኩረት እንዲሰጥ ኢሰመኮ ምክረ ሀሳብ አቅርቦ እንደነበር ጠቅሷል። የሶማሌ ክልል ርዕሰ መስተዳደር ሙስጠፌ ሙሐመድም ኢሰመኮ በዝርዝር ያነሳቸው አሳሳቢ የሰብአዊ መብቶች ጉዳዮችን እልባት ለመስጠት በተለይም የተራዘመ የቅድመ ክስ ስርዓትን በማስቀረት የተፋጠነ ፍትህ ስርዓትን ለመተግበር የክልሉ መንግስት በልዩ ትኩረት እንደሚሰራና ክትትል እንደሚያደርግ ቃል ገብቶ ነበር ብለዋል። በዚህም መሰረት ኮሚሽኑ በክልሉ በተለያዩ ፖሊስ ጣቢያዎች ከህግ አግባብ ውጪ ታስረው የነበሩ በአጠቃላይ 121 ሰዎች ከእስር መለቀቃቸውን እንዲሁም ሌሎች ትኩረት የሚፈልጉ አሳሳቢ የሰብአዊ መብቶች ጉዳዮችን ለማስተካከል ጥረቶች እየተደረጉ እንደሆነ ለመገንዘብ ችያለሁ ሲል በመግለጫው አስነብቧል። በተጨማሪም ክልሉ ተፈርዶባቸው በማረሚያ ቤቶች የነበሩ ሁለት ጋዜጠኞችን በይቅርታ መልቀቁን አረጋግጫለሁ ሲል አክሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የሶማሌ ክልል በአጭር ጊዜ ውስጥ ለወሰዳቸው አበረታች የምክረ ሀሳቦች አፈጻጸም እርምጃዎች እውቅና ሰጥተው ተግባሩ በሌሎች ክልሎችም በአርአያነት ሊወሰድ የሚገባው መሆኑን ገልጸዋል። አክለውም ክልሉ ሌሎች አሳሳቢ የሰብአዊ መብቶች ጉዳዮችን መፍትሄ ለመስጠት የጀመራቸውን ጥረቶች እንዲያጠናክር ማሳሰባቸው ተጠቅሷል። የኢትዮጵያ የካፒታል ገበያ ባለስልጣን የካፒታል ገበያ አገልግሎት ሰጪነት ፈቃድ ሳያገኙ በተለያዩ የማህበራዊ ሚዲያዎች አማካኝነት ሰነደ መዋለ ንዋዮችን ለሽያጭ የሚያቀርቡና የሚያስተዋውቁ አካላት ላይ እርምጃ እንደሚወስድ አሳሰበ። ባለስልጣን መስሪያ ቤቱ ፈቃድ ሳያገኙ በካፒታል ገበያ ተግባር እየተሳተፉ ያሉ አካላትን ለይቶ ለማወቅ ማህበራዊ ሚዲያዎችና ሌሎች መድረኮች ላይ ቁጥጥርና ክትትል እያደረገ መሆኑን በፌስቡክ ገጹ ባወጣው መግለጫ አስታውቋል። በመግለጫው በእነዚህ እንቅስቃሴዎች ላይ በሚሳተፉ ግለሰቦችና ቡድኖች ላይ ባለስልጣን መስሪያ ቤቱ የገበያውን ደህንነትና ታማኝነት ለማረጋገጥ ሙሉ ህጋዊ ስልጣኑን በመጠቀም ጠንካራ እርምጃዎችን ወስዳለው፣ ይህም ለመጨረሻ ጊዜ የምሰጠው ማስጠንቀቂያ ነው ሲል አስታውቋል። ማስጠንቀቂያው ይመለከታቸዋል ካላቸው ውስጥ በተለይም የአክሲዮን ማህበራት ከዚህ ተግባር እንዲቆጠቡና የእርምት እርምጃ እንዲወስዱ አሳስቧል። በማህበራዊ ሚዲያ መድረኮች ላይ ሰነደ መዋለ ንዋይ ለማገበያየት የሚያስተዋውቁና የሚያገበያዩ እንዲሁም የተለያዩ የኢንቨስትመንት አማራጮችንና እድሎችን እናቀርባለን የሚሉ ግለሰቦች ወይም ድርጅቶች
ድርጅቶች ከተቋሙ ተገቢ ፍቃድ ያላቸው መሆኑን ማረጋገጥ እንደሚገባም አሳስበዋል። የካፒታል ገበያ አዋጁን በመጣስ የሚደረጉ ማናቸውም ድርጊቶች ከባድ ቅጣቶችን ሊያስከትሉ እንደሚችሉ ተቋሙ በመግለጫው አሳስቦ በዚህም ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ አጽንኦት ሰጥቷል። የውሃና ኢነርጂ ሚኒስቴር ከ56 ከተሞች ከውሃ አገልግሎት ተቋማት ለተውጣጡ ባለሙያዎች የአቅም ግንባታ ስልጠና ለመስጠት የሚያስችል የ48 ሚሊዮን ብር የውል ስምምነት ከኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ጋር ተፈራረመ። ስምምነቱን የውሃና ኢነርጂ ሚኒስትር ዴኤታ አምባሳደር አስፋው ዲንጋሞና የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ታመነ ኃይሉ ተፈራርመዋል። የተፈረመው ስምምነት ከፈረንሳይ የልማት ድርጅት በተገኘ የፋይናንስና የቴክኒክ ድጋፍ የሚተገበር መሆኑ ተገልጿል። ሚኒስቴር መስሪያ ቤቱ በመንግስትና በአጋር አካላት በሚገኝ የገንዘብ ድጋፍ የአቅም ግንባታ ስራ ላይ በትኩረት እየተሰራ መሆኑን በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስነብቧል። በዚህም በተፈረመው ስምምነት መሰረት በስልጠናው ከ56 ትናንሽና መካከለኛ ከተሞች ከውሃ አገልግሎት ተቋማት ለተውጣጡ የቴክኒክ የፋይናንስና የእቅድ ባለሙያዎች የአቅም ግንባታ ስልጠና ይሰጣል ተብሏል። ከተሞቹ በውሃ ልማት ፈንድ የረጅም ጊዜ ብድር ያገኙና የውሃ አገልግሎት እየሰጡ ያሉ ተቋማት በመሆናቸው ብድሩን ለመመለስ የሚያስችል የአቅም ግንባታ ስልጠና በመስጠት ብድራቸውን በጊዜ ገደብና በአግባቡ እንዲመልሱ ለማድረግ የሚያስችል የአቅም ግንባታ ስልጠና መሆኑም ተገልጿል።